እኛ የቀጠርነ ከሄርሜላ ጋር አይደለም የቀጠርነ ብቻህን ነው። ለምንድን ነው ሄርሜላን አስከትለብን የምትመጣው? ለምንድን ነው እንደማንፈልጋት እንደማናወራት ታውቃለህ አይደለም? ያው እንደማትወዷት እኔም አውቃለሁ። ግን ደግሞ አንድ ፕሮግራም አለንና እዛ ፕሮግራም ላይ ለመሄድ ተዘጋጅተን በነበርንበት ሰዓት ላይ ነው እናንተ ደውላችሁ የጠራችሁና ስለዚህ እግረን ገዴን ነው አሁን እየመጣው ያለሁት ብሏችኋል። እንግዲህ ዛሬ ከዳዊት ጋር ተገናኝቷል ሩታና ኤፋ ማለት ነው። እንግዲህ ትናንትና በጣም ቆንጆ ፕሮግራም ነበረ። ሩቲ እንግዲህ አብርሃምን ሰርፕራይዝ አድርገው ነበር። ብዙዎቻችሁ በጣም ደስ ብሏችሁ መልካም ምኞታችሁም እየገለጻችሁ ነበር። ዛሬ ደግሞ በሌላ በአዲስ ነገር ተከስቷል። ሲከስቱም እንግዲህ አብርሃም ትናንትና ከፕሮግራሙ በኋላ እንግዲህ እንደተመለሰ ወደ ቤተሰብ ጋር ነው እንግዲህ እየተናገሩ ያሉት። እውነት አብርሃም ተመልሷል የሚለው እንግዲህ ለሁላችሁም ጥያቄ ነው። እንኳን አይደለም ሊመለስ ይቅርና አብርሃም ከነ ራሱ ወደ ቤተሰብ ጋር መጀመሪያ ምን እንዳልሄድ እንግዲህ እየሰማን ያለ ነው። በነገራችን ላይ ዛሬ ሩቲና ሄርሜላ የለበሱት አንድ አይነት ልብስ ነው፣ አንድ አይነት ቀሚስ ማለት ነው። የሚገርም ነው። አጋጣሚ ነው ገጠሜ ነው ወይስ ምንድን ነው ይህ ነገር? እስኪ ኮሜንት ላይ አሳውቂ ማለት ነው። ሰላም ሰላም ተወዳጆች እንዴት ናችሁ? ያላችሁበት ሰላምና ጤና ፍቅርና ፍሽ ይመኝላችኋለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ እንዲሁም ሀሳባችሁ ኮሜንት ላይ አስቀምጡልኝ። እንግዲህ እውነት ለመናገር ትላንት ሁላችንም በጣም ደስ ብሎ ነበር። በተለይ ሁለቱም የሆነ በቃ በጣም የሆነ ደስ የሚል ጊዜ ነበር። እንግዲህ ያው ሩቲብ ሰርፕራይዝ አድርጋው እንዲሁም ደግሞ ከቴምር ሪስቴት እንግዲህ የሱቅ ባለቤት ሆኖ እንዲሁም ደግሞ በአብርሃም በኩል ለሚመጡ ከስተመሮች ደንበኞች እንዲሁም በቅናሽ ዋጋ እንግዲህ እንዳያመልጣችሁ ብሎ እንግዲህ ሩታም አብርሃምም እንግዲህ ያው ማስታወቂያ ሰርተዋል ማለት ነው። በዛው አጋጣሚ ግን ደግሞ ዛሬ እኛ እየጠበቀን ያለ ነው ሩታና አብርሃም አንድ ላይ ይወጣሉ ነው። ግን ደግሞ አብርሃም ተመልሶ እንደሄደ ግን የእውነት ሄዷል የሚለው ለሁላችንም ጥያቄ ነው። እንግዲህ አሁን ላይ አብርሃም እኔን መርጦ ነው ከኔ ጋር ነው ያለው። ለምንድን ነው እናንተ በዚህን ያህል ከኔ ጋር እንዳይሆን ከልጁ እናት ጋር እንዳይሆን ከልጁ ጋር እንዳይሆን ለምንድን ነው የምጥሩት? ኤፍሬምም እንግዲህ ምናልባት ለጊዜው አሁን ላይ እናንተ ሄርሜላ ስለወደዳችኋትኝ አብርሃምና ሄርሜላ አብረው እንዲሆኑ ትፈልጋላችሁ። ግን ደግሞ የዚች ልጅ እውነትና የዚች ልጅ ማንነት ግን ሲረጋገጥ ነገ ላይ ግን ታመሰግኑኛላችሁ እያለ ይገኛል። ሩታም ያው ዛሬ በግልጽ ነግሯለች። በተለይ ለዳዊት እንግዲህ አንተ አሁን ነው እየተረዳሁት ያለሁት እኔና አብርሃም አብረን እንድንሆን አትፈልግም። ብትፈልግ ኖሮ ቢያንስ እኔ የቀጠርኩት አንተን እንጂ ከሄርሜላ ጋር አይደለም። ሄርሜላ መገኘት የሌለባት ቦታ ላይ ለምን የምትመጣው? እንዳትመጣ እኮ መናገር አይጠበቅብንም። በቃ አንተ ብቻ እስከቀጠርኩ ድረስ አንተ ብቻ ነበር መምጣት የነበረብክ እያለች ነው። ሄርሜላም እንግዲህ ዛሬ ዝም ብላችሁ ብዙም አልተናገረችም። በመጨረሻ አካባቢ ላይ ግን እናንተ ለምንድነው እንደዚህ እየፈራችሁ ያላችሁት? በቃ ማንም እኮ አስገድዶት አይደለም፣ በራሱ ነው ተመልሶ ወደ ቤት የመጣው። ለምንድነው እናንተ እንደዚህ የምትሆኑት? አይ እንደዛ ሳይሆን ያው መመለስ ስላለበትና እኛ ከፕሮግራሙ በኋላ እንግዲህ ይመለስ ስላልናችሁ ያው ለዛ ነው እንጂ እኛ አስገድደ ነው ምንም የሚያደርግነው ነገር የለም። በትላንትናው በፕሮግራም ላይ እንግዲህ በጣም ራሱ ሀሳቡን ሲገልጽ እየሰማችሁ ነበር። ብዙ ነገሮች ሲናገር ሲያመሰግን ብዙ ነገሮች ሲል ነበረ እና አብርሃም አሁን እንግዲህ በጣም ጥሩ ሁኔታ ላይ ነው። ስለዚህ ምርጫውን መርጧል። ለምንድነው ለምርጫውን ማታውት? ለምንድነው በዚህ ያህል እናንተ እየተራመዳችሁ ያላችሁት? አንቺ ብትሆኚ ለምንድነው የማትፈልጊበት ቦታ ማትገኙ እያሏት ነበር ሄርሜላ። እንግዲህ የእውነት ነው የምላችሁ እኔ አላቅም የእነዚህ ልጆች መጨረሻቸው ምንድን ነው የሚለው ነገር በጣም የእውነት ነው የምላችሁ በጣም ነው የሚናፍቀኝ። መጨረሻቸው ምንድን ነው ሊሆን የሚችለው? አስባችሁታል? እንግዲህ ትላንትላ በጣም ስንጠብቅ የነበረው ነገር እንግዲህ ለዛሬ የሆነ ቆንጆ ነገር ነው አይደለም? አይ ሩታዬ የእውነት እኔ አላውቅም፣ ግን ብቻ እግዚአብሔር አምላክ ቀይ ልቦናሽን ጥንክር ያድርግልሽ። የእውነት ሌላ ምንም አይደልሽም። እውነት አንቺ ጠንካራ ነሽ፣ ጀግና ነሽ፣ ብርቱ ሴት ነሽ። ብዙ ነገሮችን ለማስተካከል እየሞከርሽ ነው፣ ግን አንቺ በምትፈልጊያቸው መንገዶች ነገሮች እየሄዱልሽ አይደለም። ብቻ ሄርሜላም ያው እንግዲህ ተስፋ እየቆረጠች አይደለም። ያው አብርሃምን የግል ያደርገዋለሁ የሚለው ፉከራ ላይ ነች አሁንም ማለት ነው። ምንም ተስፋ የምትቆርጥ አይነት ልጅ አይደለችም። ዳዊትም እንግዲህ ደግሞ በጣም እያሽቃበጠ ነው። በተለይ ከሄርሜላ ጋር እንግዲህ ፕሮግራም አላችሁ እውነት እያለው ነበር ኤፋ። ያው ፕሮግራማችሁማ አብርሃም ልታገናኛት እየሄድክ እንደሆነ ግልጽ ነው እያለ ነበርና እንግዲህ ኤፋም እንግዲህ የእውነት ከእውነት ጎን ቆሞ እንግዲህ ሩታና አብርሃምን አንድ ላይ እንዲሆኑ እንግዲህ ብዙ ነገሮችን እያደረገ ነው። እንግዲህ ነገ ከነገ ወዲያ ምን እንደሚፈጠር አናቅም። አንዳንድ ጊዜ ታውቃላችሁ አይደለም ያው ብዙ ጊዜ ይላችኋል። አብርሃምም እንግዲህ ብዙ የፈጠራቸው ስህተቶች አሉና እነዛ ስህተቶችን
አሁን ላይ አምኖ እንደ አዲስ አላደለ ትናንት ላይ የተናገራቸው በጣም ብዙ ቃላቶች አሉ፣ በተለይ በሩቲ በኩል እና እነዛ ቃላቶችም አሁን ላይ የሚሰብሩት ይመስለኛል። አንዳንዴ ያው ታውቃላችሁ አይደለም ይሄ ይሉንታ ምን ይሉኛል ሰው ምን ይሉኛል የሚለው ነገርም ውስጡ ያለ ይመስለኛል። ለዛም ይመስለኛል ነገሮችን ከተቀበለ በኋላ ደግሞ እንዴት ነው ይሄ ሪል አክሴፕት ማድረጉ ላይ ትንሽ የተቸገረ ይመስለኛል። እና የእውነት እኔ ሩታን አለማድረግ አልችልም። አንቺ ጠንካራና ብርቱ እንስት ነሽ። በትናንትናው ዕለት እንግዲህ አብርሃም ሰርፕራይዝ ማድረግሽ በጣም ትልቅነትሽን የሚያስመሰክር ነው። ይህን ግማሽ ሚሊዮን ደግሞ ህዝብ አብርሃም ሊያፈራ የቻለው በአንቺ ነው። ዋናውን ሚና ዋናውን ቦታ የምትይዥው አንቺ ነሽ፣ እውነት ለመናገር ማለት ነው። እና አንዳንድ ጊዜ ያው ይሄ ውለታ የዋሉልን በሀዘናችን በችግራችን በቃ አይደለ መሆን ባለባቸው ሰዓት ከኛ ጋር የሆኑ ሰዎችን ያው ውለታቸውን ልንክድና ልንረሳ አይገባም። የሰው ልጅ ይጣላል፣ ይታረቃል፣ በማክል ብዙ ነገር ይፈጠራል። ፍቅር ላይ ደግሞ ጸብ አለ አይደለ? ፍቅር ያለ ጸብ ሊሆን አይችልም። ግን ደግሞ ፍቅር ውስጥ መከባበር፣ በተለይ ይሄ አብርሃም ባል የሚባለውን ሚና ወይም ደግሞ ቦታ መያዝ አለበት። የእውነት ነው የምላችሁ አብርሃም አሁን ላይ በጣም በጤነኝነት ሁኔታ ላይ የሚገኝ ሰው ነው እና ቢያንስ ምርጫውን ወይም ደግሞ የህይወት መንገዱን መርጦ የራሱን የሆነ አቋም ማሳየት ይኖርበታል እንጂ እዚህ ጋር ሄርሜላንም እየፈለገ ሩቲንም እየፈለገ ላይፍ የለም። ሁለት ሴት ወዶ መኖር አይቻልም። ወደዚህ ወደዛ እያጋደሉ መኖር አይቻልም። እና እባክህ አብርሃም አንዳንድ ጊዜ ይሄ የምታደርጋቸው ነገሮች ብታስተውላቸው መልካም ነው። ትናንት ላይ ሁሉም እንግዲህ ኦዲየንሶች ካውቋል እንዳልታመምክ ምንም እንዳለው በትናንት ላይ ቪዲዮ በጣም ፍንትው ብሎ ነበር የሚታየው። ስታመሰግን ነበረ፣ ብዙ ነገሮች ስትል ነበረ። ምንም እንዳልሆንክ በትናንት ለሁለት አይተናል። ለማንኛውም ዋናው ነገሩ ምንድን ነው? ሰላም ፍጠሩ፣ የሆነ ሰላም ፍጠሩ። እኔ ትናንት ላይ ብያቸዋለሁ። ትናንት ያው እንዴት ነው ሰርፕራይዙም እንዳለ ሆኖ ሄርሜላ ትመጣለች የሚል ፕላን ነበረኝ። ግን ደግሞ ሄርሜላ ዛሬ የመጣችበት መንገድ የተረጋጋ መንገድ ነው። እኔ ለምን እንደሆነ አላውቅም። ዛሬ በጣም ሰከንድ ብላ ነበረ። ንግግሮቿ የሚሆኑ ረጋ ያሉ ነበሩ። በእርግጥ ያው ብዙ ጊዜ ያው ሄርሜላ በነገራችን ላይ ጩኸት እንኳን ምናምን ነገር አታበዛም። ግን አላደለ የሆነ የማትፈለግበት ቦታ መገኘቷ ያው ብዙ ጊዜ ቢያናድደንም እንግዲህ ይህ ሁሉ ነገር ደግሞ እንዲሆን ያደረገው አብርሃም ነው። አብርሃም ለሄርሜላ ፊት ባይሰጣት አላደለ መንገድ ባይከፍትላት ኖሮ የዚህን ያህል ሄርሜላም እንደዚህ አትሆንም። ገባችሁ አይደለ? እንግዲህ አሁን ላይ ደግሞ በተለይ ቡዜና ዴቭ ለሄርሜላ ያላቸው ቦታ እንግዲህ ምንድን ነው በቃ በጣም ሪስፔክት አላቸው ለእሷ። ገብቷቸዋል። ከዛ አንጻር ደግሞ እንዴት ነው ሄርሜላ በጣም የሆነ የሚሰማ የመፈለግ አይነት ስሜት ነው የተሰማት ያለው። ለምን ከዚህ ቤት የምታስተውሉ ከሆነ ቡዜን ብትሆን ወደ ሄርሜላ ነው እያደላች ያለችው። ዛሬም በቀጠሯቸው እንግዲህ የተፈለገው ዳዊት ነው። እንዲሁም ደግሞ ያው ሄርሜላን ይዟት መጥቷል እና ስለዚህ ሄርሜላ ምንድን ነው የሚሰማት? በቃ ቤተሰቡም ይፈልገኛል፣ አብርሃም ከኔ ጋር እንዲሆን ነው የሚፈልጉት፣ ከሩታ ጋር እንዲሆን አይፈልጉም የሚል እሳቤ ያለ ገብቷቸዋል በአይምሮ ላይ እና ለማንኛውም ምርጫው ልጁ ነው የወደደውን ህይወት መኖር የሚፈልገው እንጂ ቤተሰቡ ስለመረጠለት አይደለም። በእርግጥ ያው ቤተሰብ የወደደላችሁ ነገር ልታከብሩ ትችላላችሁ። ግን ደግሞ እናንተ ማትፈልጉት ከሆነ ቤተሰብ ስለመረጠላችሁና ቤተሰብ አርግ ስላላችሁ አታደርጉም አይደል? ለማንኛውም መጨረሻችሁን እኔ እውነት በጣም እየጓጓ ነው። ምን ሊፈጠር ይችላል፣ መጨረሻው ምንድን ነው የሚለው ነገር እውነት በጣም ነው የሚያጓጓኝና ሩቲ እንግዲህ እውነት አንቺ በጣም ብዙ ነገሮችን ለማድረግ የሞከርሽ ነው። ነገሮች ለማስተካከል የምትሄጅበት መንገድ ያው ለልጅሽ ነው ዋጋ የምትከፊው። የዚህን ያህል መንገድ ብትጓዢ ነገ ላይ ልጅሽ እንዳይወቅሰሽ፣ ነገ ላይ እናቴ ለምንድን ነው ከአባቴ ጋር ያልተስማማሽ፣ ለምንድን ነው ነገሮችን ለመፍታት ያልሞከርሽ እንኳን ቢልሽ ዛሬ ላይ በጣም ብዙ ነገሮችን ለነገ ለልጅ የምታስቀምጭለት ታሪክ አለና ግን ደግሞ አንዳንድ ጊዜ ነገሮች የማይስተካከሉ ከሆነ መተው ነው ማለት አስባችኋል። በጣም ነገሮች ውስብስብ እያሉ ነው። እኛ እዚህ ሚዲያው ላይ የምንሰማው ሌላ፣ ከካሜራ ጀርባ የሚደረገው ሌላ ነገር፣ የተለያየ ነገር ነው የምንሰማው እና እውነታው ያለው እናንተ ጋር ነው። እኛ ደግሞ እናንተ በምትሰጡን ሀሳብ፣ እናንተ በምትለቁልን ቪዲዮ እንግዲህ እኛ ሪያክት እናድርጋለን እና እውነት ለመናገር እኔ የትላንትናውን ደስታ ባየሁበት ዛሬ እንደዚህ ጭቅጭቅ ባልሰማ በጣም ደስ ይለኝ ነበረ። ግን ደግሞ ብዙዎች ከእናንተ ብዙ ነገር ይጠብቃሉ፣ ከእናንተ አዳዲስ የሆኑ ነገሮች ይጠብቃሉ። ግን አላ አይደለም ምንም አዲስ ነገር ልትፈጥሩ አልቻላችሁም። ይሄንን ራሱ የጀመራችሁትን ሀሳብ መቋጨት አልቻላችሁም። ሄርሜላም ላይ ናት፣ ሩታም ደግሞ ባሌ
የልጅ አባት እኔን መርጧል። ለምንድን ነው የማታውት? ለምንድን ነው ምርጫውን የማታከብሩለት? ለምንድን ነው በዚህ ያህል ከልጁ እናት ጋርና ከልጁ ጋር እንዳይሆን የፈለጋችሁበት ምክንያት ምንድን ነው? ምንም ሊገባኝ አልቻለም። ከዚህ በፊት ለካ ከኔ ጋር እንዲሆን ብዙ ነገሮች ስታደርጉ የነበረው የውሸት ነው፣ የእውነታችሁን አይደለም። እኔ ዛሬ ላይ ብዙ ነገሮችን ትቼ እኔ ይቅርታ ብዬ እኔ ብዙ ነገሮች ተገፍቼ ዛሬ አብሬ ሲሆን ግን እናንተ አልተደሰታችሁም እያለች ነው ሩቲ።